የአፍሪካ እግር ኳስ ታሪክ ሲገለጥ ወርቃማ ቀለም ጎልቶ የሚነበብ አንድ ስም አለ፣ ኢትዮጵያ። በተለይም በ1950ዎቹ ማብቂያና በ60ዎቹ መጀመሪያ የነበረው የኢትዮጵያ ብሔራዊ ቡድን በአህጉራችን የንግስና ዘውድ የደፋበት ጊዜ ነበር። በ1954 ዓ.ም ግብፅን በማሸነፍ ሶስተኛውን የአፍሪካ ዋንጫ ያነሳው የኢትዮጵያ ብሔራዊ ቡድን ከአንድ ዓመት በኋላ በ1955 ዓ.ም ወደ ምዕራብ አፍሪካ ሀገር ጋና ያቀነው ሻምፒዮንነት ክብሩን ለማስጠበቅ በታላቅ ተስፋ ኩራት ነበር። ነገር ግን በአክራ ከተማ የተጠበቀችው እግር ኳሳዊ ፍክክር ብቻ አልነበረም፣ የፖለቲካ ሴራ፣ የሰንደቅ ዓላማ ክብርና አስገራሚ የጀግንነት ታሪክ ጭምር እንጂ። 1955 ዓ.ም ለአፍሪካ ፖለቲካና ስፖርት ልዩ ዓመት ነበር። የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና የጋናው ፕሬዝዳንት ኑዋሚ ንክሩማህ ለአፍሪካ አንድነት ድርጅት መመስረት ከፍተኛ አስተዋጽኦ እያደረጉ በነበረበት ወቅት የአፍሪካ ዋንጫ በጋና በመካሄዱ ውድድሩ ከስፖርታዊ ሁነት ባሻገር የፓን አፍሪካኒዝም እንቅስቃሴ መገለጫ አድርገው እንደነበር transfermarketing.com አስነብቧል። ኢትዮጵያ ወደ ጋና ያቀናችው ሶስተኛውን የአፍሪካ ዋንጫ በማሸነፍ ጭምር በመሆኑ በታላቅ ግርማ ሞገስ ነበር። በወቅቱ ቡድኑን የመሩት የአፍሪካ እግር ኳስ ባለውለታ ክቡር ይድነቃቸው ተሰማ ናቸው። የተጫዋቾቹ ስብስብ ደግሞ ወርቃማው ትውልድ ተብሎ እስካሁን የሚጠራ ነው። የቡድኑ አምበል ሉቺያኖ ባሳሎ፣ ተከላካዩ መንግስቱ ወርቁ፣ ግብ ጠባቂው ጂሊ ሚካኤል ተክለማርያምና የመሃል ሜዳ ኮከቡ ጌታቸው ወልደ የቡድኑ የጀርባ አጥንት እንደነበሩ የኢትዮጵያ ስፖርት የታሪክ ድርሳናት ያመለክታሉ። ይሁን እንጂ ቡድኑ ወደ ጋና ሲያቀና አንድ ትልቅ ከፍተኛ ተፈጥሮበት ነበር። በ1954 የድል ወሳኝ ሚና የነበረውና በቴክኒክ ብቃቱ የሚደነቀው ሉቺያኖ ባሳሎ በኦሎምፒክ ማጣሪያው ከኬንያ ጋር ናይሮቢ ላይ በነበረው ጨዋታ ባጋጠመው ጉዳት ከሜዳ ውጭ መሆኑ ቡድኑ ወሳኝ ተጫዋቹን አሳጥቶታል። ነገር ግን አቶ ይድነቃቸው ተሰማ ሉቺያኖ ባሳሎ ለቡድኑ ያለው የሞራል ጥቅም ከፍተኛ መሆኑን በማመን በክራንች እየተንቀሳቀሰ ቢሆን ከቡድኑ ጋር ወደ አክራ እንዲጓዝ አድርጎ ይህ ውሳኔ ዛሬ ለዘከርነው ክስተት መሪ ተዋናይ ሆኖ በታሪክ ተመዝግቧል። በአራተኛው የአፍሪካ ዋንጫ ኢትዮጵያ ይደግሱ።